በመካከለኛ ደረጃ የምግብ እጥረት ላጋጠማቸው እናቶችና ህፃናት እንዲውል ከተመደበ በጀት ላይ 796 ሺህ ብር አንስተው አይፎን 17 ገዝተው የተከፋፈሉ የደቡብ ምዕራብ ኢትዮጵያ ጤና ቢሮ ሁለት ኃላፊዎችን ሶሻል ሚዲያው ባለፈው ሳምንት ሲያጋልጥ ነበር። በዚህ ሰዓት የበላ አንጀት አይችልምና ጌጡ ተመስገን ብቅ አላለም። ሶሻል ሚዲያው እንደሚለው ኢሰባዊነት በጎደለው መልኩ ሳይሆን ለሁሉም የወረዳ ሰራተኞች ጭምር አይፎን 17 ተገዝቷል፣ በአሰራሩና በህጉ መሰረት ነው ብሎ ቁጭ አለ። ዛሬ ራሱ የክልሉ መንግስት ምን ይለናል? ይቅርታ አጥፍተናል፣ ሁለቱንም የሥራ ኃላፊዎች 3 ናቸው አባረናል፣ ቀሪው የህግ ጉዳዮች ይቀጥላል፣ ሶሻል ሚዲያውን እናመሰግናለን አለን። ጌጡ ሰምተሃል? አሁን ምን ትላለህ? እንግዲህ ሁሉ ጊዜ ለሆድህ ብቻ ከምትሆን አንዳንዴ ለጭንቅላትህም ስራበት እና እንደዚህ አይነት ነገር እንግዲህ ጤና ቢሮ የሆነ ነገር አቀብሎህ ነው ያንን ነገር ያልከው እንጂ በእርግጥ ማስረጃ አግኝተህለት አይደለም። በዚህ አጋጣሚ የክልሉን መንግስት እናመሰግናለን እንላችሁ እንወዳለን። ነገር ግን የግድ ይሄን እርምጃ እንድትወስዱ ሶሻል ሚዲያው እስኪጮህ ድረስ መጠበቅ የለባችሁም። መኪና ሻጮችን የከተማ አስተዳደሩ ከአሁን ወዲህ ህጋዊ መስመርን ይዛችሁ ብቻ ነው የምትንቀሳቀሱት፣ የንግድ ስርዓቱን ይዛችሁ ብቻ ነው የምትንቀሳቀሱት፣ ስለዚህ በንግድ ስርዓቱ መሰረት ግብር ትከፍሉኛላችሁ አላቸው። አንድ ሰው አንድ ድርጅት መፍትሄ ነው ብሎ አልተከራከረም። ይሄንን ባላቸው በንጋታው ጣጥለው ማለት ነው ግቢውን ብቻ ለቀው ሁሉም በሚባል ደረጃ የሉም። ይሄ ምን ይነግረናል? ማንፊያ በየዘርፉ፣ ሌባ በየዘርፉ፣ ተቆጣጠር የተባለው አካል ቸልተኝነት በየዘርፉ። እነዚህ አካላት እንግዲህ የኮሚሽኒንግ ስራ ነው ፍቃዳቸው። ስለዚህ የኮሚሽኒንግ ስራ ነው። መኪና ይሸጣሉ፣ ካስመጪዎች ላይ አምጥተው ያለ ደረሰኝ ይሸጣሉ። ፍቃድ ያወጡት በኮሚሽን ነው። አንተ ላይ አስመጪው ይጭንብሃል ትርፍ። እነዚህ ሰዎች ደስ ያላቸውን ይጭኑብሃል። የቤት ኪራይ ይጫንብሃል። ከተሳካልህ ደግሞ ሌብነትን ኤክስፒሪየንስ ያደረጉ ሳኮ እና እነዚህ መኪና ሻጮች ነን የሚሉ አካላት ከሳኮ ሄደ ደግሞ ተበድረ ሳኮ ራሱ ደግሞ ይጭንብሃል። መጫኛውን ጢም አርጎ ማለት ነው። እንደምንም ብለህ ከተሳካልህ ራይድ ብለህ ትጀምራለህ። ማላይ ትጭናለህ አንተ ደግሞ ህብረተሰቡ ላይ ማለት። ይሄ ነው የሆነው ማንፊያ በየዘርፉ ማለት ነው። ይሄንን ቪዲዮ ኮፒ ሊንክ፣ ሼር ምናምን አድርጉት የሚመለከታቸው አካል ጋር እንዲደርስ ማለት ነው። እነዚህ የህብረት ስራ ብድርና ቁጠባ ማህበራት ዋና የተቋቋሙበት ዓላማ ትርፍ አይደለም። የጋራ ችግር ያላቸው የጋራ ችግሮቻቸውን በጋራ እንዲወጡት፣ የጋራ ሙያ ያላቸው በጋራ እንዲሰሩ፣ ካፒታል እንዲያበጁ ለማድረግ ነው። ስለዚህ የጋራ ችግሮቻችን ራሳችን የምንፈታ ከሆነ መንግስትን እናስቸግረውም ማለት ዛቱ ሀይ። ለዚህ ነው ግብር የማይከፍሉት። ታውቃላችሁ ግብር እንደማይከፍሉ የህብረት ስራ ብድርና ቁጠባ ተቋማት ወይም ደግሞ የሚጫንባቸው ግብር እንደዚህ ቀላል እንደሆነ እንደ ኮሚሽኒንግ ስራው እንደሆነ። ይሄን ኤክስፒሪየንስ ራሱ ለመኪና ሻጮቹ ያስረከቡት እነዚህ ናቸው። ይሄንን እንዴት ያቋቁሙታል መሰላችሁ? ሲጀምር ማህበራት አይደሉም፣ ለይስሙላ የተቋቋሙ ማህበራት ናቸው እንጂ ግብር እንደሌለው የሚያውቁ የኤጀንሲው የህብረት ስራ ማህበራት የፌዴራሉም የአዲስ አበባውም ወይም የክልሎቹም እዛ ውስጥ ያሉ ሰራተኞች፣ የስራ ኃላፊዎች ወይም አሰራሩን የሚያውቁ ሰዎች ሰብሰብ ይሉና ብድርና ቁጠባ ማህበራትን ያቋቁማሉ። ካቋቋሙ በኋላ ገሚሶቹ አዲስ አበባ ላይ በተለይ ያሉት መኪና መሸጫዎቹ ጭምር የነሱ ናቸው። ስም ጠቅሰን መነጋገር እንችላለን። አንተ ትመጣለህ፣ መኪና ፈልግ ይሉሃል፣ ወይም ደግሞ እዛ ጋር ሂድና መኪና አለ ይሉሃል። በእጃዙር መኪና ሻጩ ይጨምርብሃል፣ ሳኮ ይጨምርብሃል። በእንደዚህ አይነት ሁኔታ እርስ በርስ የተሳሰሩ ናቸው። ከዚህ በተጨማሪ
ለትራፊክ ፖሊሶች ሼር ይገዙላቸው። ለምን ይገዙላቸዋል ብለህ ካሰብክ አንተ ይሄን ሁሉ ጫና ተቋቁመ የገዛሃት መኪና ሜቢ የሆነ ችግር አጋጥሟት ብድሩን መክፈል ካልቻልክ ትራፊኮቹ አንገትህን ይዘው ያስገቡሃል። ይሄ ነው ሀገራችን ላይ የተገዛን ያለ ነው። ይሄ እኮ ቀኝ ግዛት በለው እኮ ማንፊያዎች በለው እኮ የህግ አስከባሪዎች ኔግሊጀንስ፣ የሚመለከታቸው የህብረት ስራ ማህበራት ኤጀንሲ። ለነገሩ የኤጀንሲ ሰዎች በራሳቸው ሼር ያላቸውን ማስረጃው ደርሶናል። ለእነሱ ሁሉ ሼር ይሰጣቸዋል፣ አፍ ማስያዣ። ስለዚህ እነዚህ ደግሞ ከላይ ያሉ አሉ ማህበሩን ያቋቋሙ። ሌላው አርቲፊሻል ነው፣ ዝም ብሎ ነው፣ የእሱ ስለመሆኑ ጭምር አያውቅም። ትላልቆቹ ትልቁን ብድር ህገወጥ በሆነ ወይ ትልቁን ብድር ይወስዱና እኔ እስከ 800 ሚሊዮን ብር ድረስ እጄ ላይ ያለ ማስረጃ የሚመለከታችሁ ይህንን ማስረጃ ረብ ላለው ነገር ላይ አውለዋለሁ የምትሉ አካላት ካላችሁ ልንሰጣችሁ እንችላለን፣ ልሰጣችሁ እችላለሁ። ትልልቆቹ ብሩን ይወስዱትና የራሳቸውን ፋብሪካ ይገነቡበታል፣ የራሳቸውን ሪል ስቴት ይገነቡበታል። አንተ እዚህ ጋር ከመኪና ሻጮች ጋርና ከትራፊኮች ከተለያዩ አካላት ጋር ፍዳህን ትበላለህ። ይሄን የተደረገው ይሄን ነገር እንደ መኪና ሻጮቹ ለማስተካከል የግድ ጠቅላይ ሚኒስትሩ ወጥቶ እናንተም እንደ መኪና ሻጮቹ ማንፊያ ናችሁ ሊላቸው አይገባም። የሚመለከታችሁ የፌዴራል ህብረት ስራ ማህበራት ኤጀንሲ ንጹህ ሰዎች ካላችሁ ለዛው የአዲስ አበባም የክልሎችም ካላስቆማችኋቸው በስተቀር ሀገራችንን ለኢኮኖሚ ምስቅልቅል ከሚያደረጉ ተቋማት አንዱ እነዚህ ብድርና ቁጠባ የህብረት ስራ ማህበራት ተብለው የተቋቋሙ ናቸው። የቶቶቱ ባለቤት ምስጢራዊ እስርና የፍርድ ቤቱ ዝምታ። የቶቶቱ ባለቤት ምስጢራዊ እስርና የፍርድ ቤቱ ዝምታ። ዘሀበሻዎች ዜና ጀምራችሁ ስጨርሱ ነው የሚያምርባችሁን። የቶቶት ባለቤት እስር ጉዳይ ምን ላይ ደረሰ? ምን ነው ዝም አላችሁ ብላችሁናል። ዛሬ እጃችን ላይ ያለው መረጃ በአጭሩ ወደ እናንተ አደርሳለሁ። በአዲስ አበባ የባህል ምግቦችና መዝናኛ ታሪክ ውስጥ ቶቶት ትልቅ ስም አለው። የዚህ ታዋቂ ስፍራ ባለቤትና ስራ አስኪያጅ የሆኑት አቶ ጠንክር ቴኒም በፌዴራል ፖሊሶች ታጅበው የፍርድ ቤት ግቢን ረግጠዋል። ነገር ግን ብዙዎች በጉጉት የጠበቁት የችሎት ሚስጥር ዛሬም አልተገለጸም። ባለፈው ነሐሴ 2 ቀን 2018 ዓ.ም በፖሊስ ቁጥጥር ስር የዋሉት አቶ ጠንክር እስካሁን በምን ወንጀል እንደተጠረጠሩ በይፋ የታወቀ ነገር የለም። ጠበቆቻቸው ደንበኛቸው በዋስትና እንዲፈቱ እስከ ጠቅላይ ፍርድ ቤት ድረስ አቤቱታ ቢያቀርብም ፍርድ ቤቱ ለፖሊስ ተጨማሪ የ8 ቀን የምርመራ ጊዜ በመፍቀድ መዝገቡን ወደ ቀደመው ችሎት መልሶታል። ዛሬ በከፍተኛው ፍርድ ቤት ችሎት ውስጥ ፖሊስ የሚያነባውን የተጠርጣሪነት ክስ ለመስማት ብዙዎች ጆሮአቸውን አቅንተው እየጠበቁ ነበር። አቶ ጠንክር በፖሊሶች ታጅበው ፍርድ ቤት ቢገኙም ከችሎት ፊት ሳይቀርቡ የሥራ ሰዓት ሞልቷል በሚል ቀጠሯቸው ለነገ ሐሙስ ነሐሴ 21 ቀን 2018 ዓ.ም ጠዋት ተላልፏል። ከቶቶት የባህል ምሽቶች ድምቀት ጀርባ ይህ የሕግ ጉዳይ ምን ምስጢር ይዞ ይወጣ ይሆን? የነገውን የችሎት ውሎ አብረን የምናየው ይሆናል። እስከዚያው ጆሮአችን ከፍተኛው ፍርድ ቤት ጋር ይሆናል።